ዋው 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 ቡና ብሎ ዘመነው። እናንተየዋ ቡና ብሎ ዘመነው። እንደኔ ያረብ ቡና የሚወዳለ ጋይስ እኩል የመሰለ ቡና ማለት ነው። በጣም ነው ደስ የሚለው ጋይስ። እኔ በጣም ነው ቡና የምወደው በነገሬ ላይ እንጠጣ ማለት የኢትዮጵያ ቡና ማለት ነው። ትርክሽ ኮፊ በአረበኞች ይሉታል። ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለ ሙሉ ተስፋ ነኝ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እኔ ጋር ያለው ሰላምታ እናንተ ጋርም በጣም ሰላም እንደሆናችሁ ባለ ሙሉ ተስፋ ነኝ። እንግዲህ ያው አሁን ላይ ቁጭ ብዬ ነው፣ ስራም እየሰራሁ አይደለም። ሰው ቪዲዮ በተቻለ አቅም መጠጣውን መበለውን ነው መቅረጥ ያለብኝ ማለት ነው። እንብላ እንጠጣ። ከምሳ በኋላ ወደ ቡና መተናል ማለት ነው። በጣም ደስ ይላል። ደስ የሚል ቡና ነው ያፈለሁት። አብረን እንጠጣለን እያጠጣን ማለት ነው። በነገራችን ላይ ለዚህ ቻናል አዲስ ከሆናችሁ ከታች ያለችው የደወል ምልክት ሁለቴ በመጫን ሰብስክራይብ፣ ላይክ፣ ኮሜንት ሰፖርት ያድርጉ። በጣም ነው የምወዳችሁ። እኔ በጣም ነው በነገራችን ላይ ዩቲዩብ ቻናል የምወደው ምክንያቱም በተከፋው ሰዓት በአንዳንድ ነገሮች ሰዓት በቃ ሲመጥቼ ሳወራ በጣም ደስ ይለኛል ማለት ሰው የሚያወራኝን ያህል ነው የሚሰማኝ ማለት ነው። በነገራችን ላይ ስደት ላይ ያላችሁ ሁላችሁም ዩቲዩብ እንድትከፍቱ በትህትና ጠይቃለሁ። ምክንያቱም የሆነ አክሲደንት እንኳን ቢደርስባችሁ በቃ ጠያቂ እንኳን ባይኖራችሁ ዩቲዩብ ላይ ገብታችሁ ስሜታችሁን ታካፍላላችሁ ማለት ነው። ስለዚህ ሁላችሁም ውጭ ሀገር ያላችሁ አረብ ሀገር ላይ በተለይ ያላችሁ ዩቲዩብ እንድትከፍቱ በትህትና ጠይቃለሁ ማለት ነው። እንግዲህ እስከሚበርድ ነው ቡናውን ማወራው ማለት ነው። ሰውስ ቅዱስ ነው። አይ ቲንክ ማች ዚስ ማች ልብሶች ሁሉ አንዳንዴ ማለት ነው ከግላሶቼ ጋር ቡና ከመጠጣባቸው ግላሶች ጋር ይመሳሰሉብኛል። ሳላስበው ነው ግን የሚመሳሰሉብኝ። ዋው ዋው ኦ ማይ ሚን ዚ ምን ልበላችሁ፣ በጣም ደስ የሚል ቡና ነው። እኔ ደግሞ ትኩስ መጠጣት አልወድም። ብሎ በቃ አይስ ኮፊ በሉት ማለት ነው። ለምን እንደማሞቀው አላውቅም። በቃ በቀዝቃዛው ብትበት አድርጌ እኮ መጠጣት እችላለሁ፣ ግን ለምን እንደማፈለው አላውቅም። ግን መጨረሻ ላይ ስጠጣ እኔ በጣም ቀዝቅዞ ነው ማለት ነው የምጠጣው። በጣም ይቀዘቅዛል። እስከ 1 ሰዓት ራሱ ይቆያል ማለት ነው ሳቀዘቅዘው ማለት ነውና ግርም ይለኛል አንዳንዴ ቡና ስሰራ ማለት ነው። ማለት በቀዝቃዛ እኮ መበጥበጥ እችላለሁ እላለሁ፣ ግን ቴስቱ አይመጣም። አሁን ለምሳሌ የኢትዮጵያ ቡና ቴስቱ አይመጣም በቀዝቃዛ እንበጥብጠው ብንል ማለት ነው። ግን አይስ ኮፊ መስራት ይቻላል ጋይስ። በነገራችን ላይ ትርክሽ ኮፊ አይስ ኮፊ መስራት እንደሚቻል ታውቃላችሁ ማለት እኔ እችላለሁ። በነገራችን ላይ እንዳለ አይስ ኮፊ በቃ የተለያዩ ኮፊ አሰራሮች አሜሪካኖ ኮፊ በቃ የተለያዩ ምን አለፋችሁ የተለያዩ ኮፊ አሰራር እችላለሁ ማለት ነው። ወደፊት መክፈት እንኳን አላማው የለኝም፣ ግን ወደፊት ሀብታም ስሆን እየሰራሁ ጋብዛችኋለሁ። ወደፊት ሀብታም ስሆን ማለት ነው እየሰራሁ ጋብዛችኋለሁ። ስለዚህ ወደ እኔ ቤት ሀብታም ከሆን ጎራ ብላችሁ ቡናዬን እንድትቀምሱ ከወዲሁ ጠርቻቸዋለሁ። በነገሬ ላይ አረቦች ራሱ እኔን ነው የሚያዝዙኝ ቡና በቃ እኔ ማለት 2ቱም 3ቱም ሰራተኛ አጠገባቸው ሆነው እኔን ይጠሩኛል ማለት ነው። ሌላ ስራ ከሰራሁ አቁሜ ነው ቡና መሰራላቸው ማለት ነው። ቡና የራሱ በዚህ አጋጣሚ ይወደዳል ማለት ነው። እና ቡናን ከመውደዳቸው የተነሳ የተለያየ ቀዝቃዛ ቡናዎች፣ የሙቀታማ ቡናዎች እንዴት እንደሚሰሩ ምናምን ስለምደውኛል ማለት ነው። እና ደግሞ ስሰራ በጣም ቀለል ያለ አሰራር ስለሆነ ማለት ነው በቃ ደስ ብሏቸው ነው የምትሰሩትና ደስ ብሎኝ ነው የምሰራው ማለት ነው። የምሰራላቸው ቡና ደስ ብሎኝ ነው እና I'm happy guys። እና አለቃዬ ራሱ በጣም ነው ቡና የምትወዱ
የት ነው ያለችው? ትምጣና ቡና ትስራለች ብላ ነው የምታስስ። ወይ ግድነስ ግን እንደዛ የሆነ ነገራቸው ሲወደድ ማለት ነው ስራ ቦታ የሆነ ነገራቸው ሲወደድ ማለት ነው ደስ የሚላቸው። እስቲ ኮመንት ላይ ጻፉልኝ። እኔ ግን ቡናዬን ስለሚወዱልኝ ያለኝ ስሜት በጉጉት ነው። በቃ በፍቅር ነው የምሰራው ማለት ነው። ቡናዬ በጣም ይወደድልኛል ማለት ነው። እና በፍቅር ነው የምሰራው ታውቃላችሁ። በጣም ዋው በጣም እናመሰግናለን ምናምን ብለው ሲያመሰግኗቸው ደግሞ ወይ ነው በቃ ደስ ይላቸዋል ማለት ነውና እንደኔ አይነት የሰራችሁትን ነገር አለቃችሁ ስታመሰግንላችሁ እንዴት ነው ስሜቱ የሚሰማችሁ? ለምሳሌ ለፍታችሁበት በጣም ጣፍጦ በጣም ምግብ ምሰሩም ሆነ ማለት ነው አይጥምም ብትባሉ ምንድን ነው የሚሰማችሁ? ግን እዚህ በቃ ስትደነቁ ሞቅ ደመቅ ይላችኋል። የሆነ በቃ ለመስራት ራሱ አመሰግናለሁ ብለው ሲያመሰግኗችሁ ለመስራት ራሱ በጉጉት ነው የምትሰሩት፣ በፍቅር ማለት ነው። ስራችሁን በፍቅር ነው የምትሰሩት እና አንዳንዴ ስራችሁ ሲወደድ ራሱ በጣም ደስ ይላል። እና እኔ ቡናዬ ልጆችም ይወዱታል። ፍሬሽ ኮፊ የሚባል አለ፣ አይስ ኮፊ የሚባል አለ፣ ቱርኪሽ ኮፊ፣ አረቢ ኮፊ፣ የተለያዩ ቡና አሰራር ማለት ነው። አረቢ ኮፊ አሁን እዚህ ቤት የሚያሰሩኝ ማለት ነው። አረቢ ኮፊ ነምበር ዋን ቱርኪሽ ኮፊ ማለት በኢትዮጵያ ቡና ማለት ነው። ቡና ማለት ነው። አረቢ ኮፊ ማለት ደግሞ የአረብ ቡና ቀላ ያለ ማለት ብራውን የሆነ ቡና ያላረረ ቡና ነው ማለት ነው። ከዛ ፍሬሽ ኮፊ ይሉታል ደግሞ። ፍሬሽ ኮፊ ደግሞ በወተትና በቡና እየተቀላቀለ ማለት ነው። አይስ ኮፊ የሚባለው ደግሞ ቡና ብቻ ሆኖ በእንትን ነው የምትሰሩት ማለት ነው። በበረዶ ቡና ብቻ ሆኖ በበረዶ የምትሰሩት ማለት ነው። ዋው ብቻ የተለያዩ ቡና አሰራር እሰራለሁ ማለት ነው። በዚህ አጋጣሚ እውነት የኢትዮጵያ ሕዝብ ግን ይጠጣል ቡና፣ የአሜሪካኑ ኮፊ፣ የተለያዩ ኮፊዎችም ይጠጣሉ ኢትዮጵያ ውስጥ። እስቲ ንገሩኝ። ከጠጡ ከፍታለሁ ሬስቶራንት ማሽኑን ገዝቼ እንጂ ቢያንስ ማሽኑ 50 ሺህ ብር ቢሆን ነው 50 ሺህ ብር ቢሆን ነው ማሽኑ ማለት ነው። እርግጠኛ ነኝ ከዛ አይበልጥም። እና ማሽኑን ጭንና ማለት ነው በፍሬሽ አጣይሽ ሄድና ካርጎ አልጭንም። ካርጎ በሞት አልጭንም። ካርጎ አልጭንም። በፍሬሽ እንትን ይዤ ሄድና ልክፈት። እንዴት ነው እስቲ ኮሜንት ላይ አስቀምጡልኝ ጋይስ። ኦ አያም በጣም ቆንጆ ቡና። ይሄን ጠሽ አድርጌ ማለት ነው ቀስ ብዬ ደረጃውን ወጥቼ ማለት ነው። አሁን ያለሁት 1ኛ ፎቅ ነው። እኔ ምኝታ ቤት ደግሞ ያለው 4ኛ ፎቅ ነው። ቀስ ብዬ 1 2 እያልኩ ወጥቼ ማለት ነው። በጣም ብዙ ልብስ አለብኝ። ይችን ቋ ጥጥት አድርጌ ማለት ነው ልብሴን አጥባለሁ በማሽን ማለት ነው ጋይስ። ከዛ ልብስ የሚተኮስ ካለብኝ ልብሴን ተኩሳለሁ። ከዛ በቃ ወዘተ ላይፍ እንደዚህ ነው። ላይፍ እንደዚህ ነው በአረብ ሀገር። እናንተ ይዋ ለጥቅም ብቻ የሚፈልጋችሁ ሰው ግን በጣም ግን አትታዘቡትም? የእውነት እኛ ግን አበሾች ግን በጣም ከባድ ነን ጋይስ። ለጥቅም ብቻ ነው ሰላም የሚሏችሁ፣ ለጥቅም ብቻ። ወላ ባል ወላ እናት ወላ እህት በቃ ወዘተ ምን አለፋችሁ ማለት ነው። ስትጎዱ ዘወር ብለው አያዋችሁም። ለጥቅም ብቻ። አሁን የሆነች ልጅ የአባቴ ልጅ ነበረች እና ምንም ሰላም ብላ አታውቅም። እንደው ሰላም ስልክ እኔን ለማግኘት ማለት ነው ስልክ ገዛች። ውድ ነው እንግዲህ 15 ሺህ ብር ምናምን። ከዛ ስልክ ገዛችና እንዴት ነሽ? የአባቴ ልጅ ናት። ሀይ ብለኝ አታውቅም ጋይስ። እንዴት ነሽ? ደህና ነሽ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? እንዴት ነሽ እህቴ? ደህና ነሽ እንዴ? ይቺ ልጅ ናት እንዴ እህቴ ብላ ያወራችሁ ብዬ ደነገጡ። በቃ ማረጋገጡ ደግሞ ስሟን ቀይራለች እንዴ። መቼ ወዲህ ነው እህቴ የምትለኝ? ምክንያቱም የአባቴ ልጅ ስለሆነች በቃ አብረን ስላላደግን እንደ እህት እራሷ አላያትም። እነሱም እንደዛው እና እህቴ እያለች ታወራለች። ወሮ ጋይስ ምን ነገር ነው ብዬ በቃ ለነገሩ ይሄንን ነገር ማለት ነው በሌላ ቪዲዮ ሰራላችኋለሁ ጋይስ፣ ምን እንዳደረገች እያባለች ማለት ነው። እና በሌላ ጊዜ ሰራላችኋለሁ ይሄን ቪዲዮ የእውነት
በጣም ብዙ ማወራችሁ ነገሮች አሉ። ለማንኛውም ማለት ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ሰፖርት እያደረጋችሁ እኔ ጋር መሆናችሁን አትርሱ። በጣም ነው የምወዳችሁ። 2ም ሰው 4ም ሰው አየው ይህን ቪዲዮ። በጣም አከብራችኋለሁ፣ ወዳችኋለሁ። ላቤት ሰማችሁ ብርበዲ ጋይስ። በቀጣይ ደግሞ ባሪፍ ቪዲዮ ባሪፍ ሀሳብ እስከምንመጣ ድረስ መልካም ጊዜ እያልኩኝ ከወዲሁ ቪዲዮአችን ሊያጠናቅቅ ነው ማለት ነው። ልሰናበታችሁ ነው ማለት ነው ጋይስ። ባይ ባይ።